እየመዘመዘው እንደሆነ እየበላው እንደሆነ ግልጽ ነው፣ ለኛ ግልጽ ነው። እሱ ግን ያንን ነገር መደበቅ ፈልጓል። አሁን ለምንድነው የፈለገው? ቤተሰቦቼ እናንተም እንድታውቁት ስራውን መስራት ስለሚፈልግ፣ እኛ ደግሞ መቼስ እያመመው ስራ አንለውም። ስለዚህ እኛም ደግሞ ተቆጥተን እስቄ ማለት በቃ የሁሉም የአንድ ሰው ግለሰብ ልጅ ሳይሆን የህብረተሰቡ ልጅ ማለት ትችላለህ። ለሁሉም ጋር ነው በቃ ይሄ ይገባኛል ነው በቃ ይሄ ይሰማኛል ግዴታዬ ነው ብሎ የሚወጣ ልጅ ነበረ። ሲያወሩ ሰምቻለሁ። ምንድነው የሰማሽው? ብዙ ነገር በቃ ይሄ ማለት አልፈልግም እንጂ ሲያወሩ ሰምቻለሁ። ስለሱ መውደቅን ነው የሚፈልጉት ሁል ጊዜ ማለት ነው። እኔ ብዙ ሌላ ሰው ነው የጎዳው ብዬ ሌላ ሰው እኔ ራሱ ስንትና ስንት ሰው ሄጄ ተናግሬያለሁ። አሁን እኮ እየነገርሽኝ ያለሽው ስለ መሰረት ነው እየነገርሽኝ ያለሽው። በእውነቴን ነው የምነግርህ። በእስቄና እስቄን የምታገዩልሽ በሁለታችሁ መሀል እስቄ ነው ያለው። ስለዚህ ሊያገናኛችሁ የሚችለው እስቄ እንጂ ሌላ ሰው የለም። አለቀ። እሱ እዚህ ቤት እግሩ ማብዛቱ ምንድን ነው? እዚህ ቤት አስሬ ከሚመላለስ እስቄን ሄዶ የት እንደደረሰ ደረጃ መጠየቅ ያቅተዋል እንዴ? ሰላም ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው ዛሬ እንግዲህ እስኬን ስጠብቁ ነበረ ቡኑ በተወሰኑ አጋጣሚዎች ማለት ነው። እኔና ቴዲ በሲንግል መተናል። የመጣንበትንም ምክንያት ደግሞ ያው አንድ ባንድ ምን ነገራችሁ ነው የሚሆነው። ያው ትንሽ የሚያሳዝን እና ትንሽ አስደንጋጭ የሆነ ነገር ገጥሞን የመጣ ነው። እንደሁሉም ጊዜው ማለት ነው። ቴዳ እንግዲህ ይህንን አስደንጋጭ ጊዜ ብዙም ደግፎ የሚሰጥ ነገር አይደለም፣ ግን ጉዳዩ ትንሽ አሳሳቢ ነው። የደረሱን አንዳንድ መረጃዎች አሉ ከእስኬ ጋር ተያይዞ ማለት ነው። ሰሞኑን አንዳንድ ቪዲዮዎች ላይ ቤተሰቦቻችንም በኮሜንት ስትነግሩን ነበረ ማለት ነው። እስኬ ምንድን ነው ከእግርህ ጋር ተያይዞ ማለት ነው ትንሽ ያነክሳል። እኛም ብዙ ጊዜ እኔም ቴዲም እንግዲህ ከእስኬ ጋር አብረው ቪዲዮዎችንም ስለምንሰራ ከካሜራ በስተጀርባም ከካሜራ በፊት ሆነን አብረን ስለምንንቀሳቀስ ነገሩን፣ ህመሙን፣ ፔኑን ይሰማናል፣ ፊል እናደርገዋለን። ግን እስኬ ቶሎ እጅ የሚሰጥ ሰው አይደለም እና እየታመመም ነገሮችን ቻል እያደረገው ዋጥ እያደረገ እኔ እሰራለሁ ድኛለሁ ምናምን ነው እያለን የነበረው ማለት ነው። ነገር ግን ያቺ ነገር እየቆየች እስቲ ይሄ ነገር በምንድን ነው ሊመጣበት የቻለው የሚለውን ነገር ትንሽ ታሟል ቤተሰቦቻችን። እስኪ ከእግሩ ጋር ማለት ነው ቴዳ እስቲ የምትናገረው ነገር ካለ። ያው እንግዲህ ቤተሰቦቻችን እንደሚታወቀው ከዚህ በፊት በነበረው ችግሮች በዛ የተነሳ ብዙ ነገሮች ገጥሞት ነበረ። እስኪ ብዙ ነገር ውስጥ ገብቶ ነበረ። ብዙ ህመሞችንም አስተናግዶ ነበር። እንደሚታወቀው እንግዲህ እኛ ብቻ አይደለም የምናውቀው፣ ህዝቡም የሚያውቀው ነገር ነው ይሄ። አሁን ደግሞ በመሀል ተሽሎት እንደነበረ ያው እናውቃለን። እሱም ደግሞ ሲነግረን የነበረው ነገር ምንድነው? ደህና ነኝ፣ እሰራለሁ፣ ገና ብዙ ነገር እሰራለሁ ነው። ያው ኢነርጂው አለ አይደል? እሱ ኢነርጂ በጣም ፍላጎት አለው ለመስራት፣ ወንጀለኞችን ለመያዝ በጣም ፍላጎት አለውና በዛም ምክንያት እንግዲህ ለኛም ሲዋሸን ነበር። ዴቭም ከዚህ በፊት እንደነገርኳችሁ ጸበል ይድስለው እምቢ ብሎ ነበር። እንደውም ቤተሰቦች ናቸው ዴቭ በነገራችን ላይ ጸበል ነው ያለው። ሂድ ብለው ብዙ ነገር ብለውት ነው ወደ ጸበልም ሊሄድ የቻለውና እንደዚህ አይነት ስራ ውስጥ ስትቆይ ህመምህን አይደለም ፊልም የምታደርገው ስራውን ነው። ይበልጥ ወደ ስራው ነው፣ ወደ ስራው ለመሄድ ነው በቃ ፍላጎት ያለህና ህመምህን ራሱ ትረሳዋለህና እስኪም እንደዛ የሆነ ይመስለኛል። ስራውን ሲል ራሱን ደግሞ ቼክ ሳያደርግ እየቀረ እግሩም እንደምታየው ደግሞ እያነከሰ ነበር ሲሰራ የነበረው። ያው አንተም በደንብ ታየዋለህ፣ ብዙ ጊዜ ካንተ ጋር ነውና የምትሰሩት። ብዙ ጊዜ ቤተሰቦችም እንግዲህ ካስተዋላችሁት ሲራመድ ትንሽ እንደማነከስ ነገር ያደርጓልና ከዚህ በፊት ምን አልኩት መሰለህ? እስኪ ምንድነው ይሄ ነገር ተመልሶ እያገረሸ ነው እንዴ ምናምን ነገር ስለው ይገርማል። እንደውም የሱ መልስ እንዴ ኧረ ምን ሆነ ነው ያቺ የሚስቃት ነገር አለች አይደል? ስቆ ሙድ ይዞብኝ ነው ወጋኝ። እንደውም እኔን ያለኝ በጣም የሚገርምህ ከግቢው ስወጣ ግቢ ላይ የሆነ እሑድ ቀን ላይ ነው ከአሁን በፊት የነበረው እሑድ ላይ ትንሽ ሾክ ወቅታኝ ነው አለኝ ሲያነክስ። ግን የህመሙ ፔን ከዛም በፊት ትንሽ እያየሁበት ስለሆነ ለስራ ካለው ጉጉት የተነሳ ነገር ነው እንደዛ ብዬ ነው የወሰድኩት። እኔም እንደዛ ነው እየተረዳሁት የነበረው። ግን ከስር እየመዘመዘው እንደሆነ እየበላው እንደሆነ ግልጽ ነው፣ ለኛ ግልጽ ነው። እሱ ግን ያንን ነገር መደበቅ ፈልጓል። አሁን ለምንድን ነው የፈለገው? ቤተሰቦቼ እናንተም እንድታውቁት
ስራውን መስራት ስለሚፈልግ እኛ ደግሞ መቼስ እያመመው ስራ እንለውም። ስለዚህ እኛም ደግሞ ተቆጥተን ተው እስኪ እንደዚህ አይደለም እኮ ስራውን ምንም ቢሆን እኮ አንተ መኖር አለብህ ምናምን ብለን ስለምንጨቃጨቀው ያንን ፍራቻ ይመስለኛል እኛ ጋር ሲመጣ ደህና ነኝ ብሎ አንዳንዴ እንደውም ምን ሆነ ነው የምታነክሰው ስል እንደምንም ተቋቁሞት ቀጥ ብሎ ለሚል ሞከረ ያስታውቅበታል። ግን ያስታውቅበታል። በተለይ ደግሞ የባለፈው የሰራው ቪዲዮ ላይ ቤተሰቦቻችን እየሮጠ የሰራው ቪዲዮ ላይ የዛለት ነው በደንብ ያየሁት አይደለ? እየሮጠ የሆነ ወንጀለኛን መንገድ ላይ እየተከታተልን ነበረ። እየሮጠ በነበረበት ሰዓት የዛለት ነው ያየሁት። እግሩን ያዝ ነገር ያደርገዋል እና በደንብ ማነከስ ጀመረ። ቶቶ የባለፈው ስሜት እቺ የነገርኩ ነገር አለች አይደለ? ወቅታዊ ነው አለኝ። ከዛ በኋላም ዞሮ ዞሮ ይህን ያህል ሰዓት እንግዲህ ቤተሰቦቻችን ቁጭ ብለን ከእናንተ ጋር እንደዚህ ስለ እስኪ ጉዳይ ጋርም ተያይዞ እያወራንበት ያለው ዋነኛው ምክንያት ምንድን ነው? ዝም ብለን እንግዲህ ዛሬ እኔና ቴዲ ያው ቪዲዮ ይዘን ብንመጣ እስኬስ ነው የምትሉን አይደለ? እጃችን ላይ በጣም ብዙ ኬዞች አሉ። እስኪ የጀመራቸው እኛም እየሰራናቸው ያሉ በሲንግል ሁለት በተለያዩ በተስፋም በተለያዩ ቲቪዎች ላይ እየሰራን ያለ ነው ስራዎች አሉ። ግን ዛሬ ዝም ብለን ሌላ ስራ እዚህ ጋር ይዘን ብንመጣ ቤተሰቦቻችን እንግዲህ ኮሜንት ላይ ምን እንደምትሉን የታወቀ ነው። እስኬስ ነው የሚባለው። እንኳን ዛሬ አይደለም ያኔ እንኳን ታሞ በነበረበት ሰዓት ጸበል ሄዶ በነበረበት ሰዓት ከሱ ጋር የተያዘ ነገር ነው እንድንሰራና መስማት የምትፈልጉት የነበረው ማለት ነው። ለዛም ነው እንግዲህ ዛሬ እስኬ እንደሌለና የሌለበትን አንዳንድ ምክንያቶች ለእናንተ ለቤተሰቦች ጥሩንም መጥፎውንም ደህናውንም ነገሮች መንገር ስላለብን በመሀል እኮ እየሰራናቸው የነበሩ ደሳስ የሚሉ ስል ወንጀሎችን ከደረስንባቸው በኋላ የፈታንባቸው መንገዶች እናንተ ቤተሰቦችም በጣም የተደሰታችሁባቸውን ቪዲዮዎች ሰዎችን ጠበቀውና ከአረብ ሀገር የመጣቸዋል ልጅ የዳርንባቸው የተለያዩ ቪዲዮዎች የሚያስደስቱ ቪዲዮዎች ሰርተናል። ከዛ በኋላ ነው እንግዲህ ይሄ ነገር የተከሰተብን ማለት ነው። ቤተሰቦቻችን ዞሮ ዞሮ ከዚህ ነገር ጋር ዛሬ የደረሰን አንድ መረጃ አለ። ከባድ ነው። ቴዳ ስልክ ተደውሎልኝ ነበር። ይህን ስል ዛሬም ቤተሰቦቻችን ለእስኬ ብዙ ሰዎች እንደማይተኙለት እናውቃለን። ምክንያቱም ብቻውን አይደለም የሚንቀሳቀሰው። ዛሬም እስኪ እየተጎዳ ያለው እንግዲህ 24 ሰዓት አይደለም እኛ አብረን የምናሳልፈው እስከ ማታ እስከ 3 ሰዓት እስከ 4 ሰዓት እስከ 5 ሰዓትም ስራ ላይ መረጃዎችን ዲስከስ እናደርግ የሆነች እንደ ሲቹዌሽን ሩም አብረን የምንሰበሰብበት ቢሮአችን አለ። እዛ የምናመሽባቸው ምናምን ጊዜያቶች አሉ። ከዛ በኋላ ደግሞ ሁላችንም የግል ህይወት አለን። ወደ የግል ህይወታችን ነው የምንሄደው። ከሄድን በኋላ ደግሞ የራሳችን ኑሮ አለን አይደለ? ኑሮ ያለን ሰዎች ነን። እዛ ላይ ደግሞ አንዳንዴ የማንቆጣጠራቸው ነገሮች ይኖራሉ። ቤተሰቦች አሉን፣ ጓደኞች አሉን። አብዛኞቻችን አሁን እንግዲህ እየተጎዳን ያለ ነው በቅርብ ሰዎቻችን ነው። እኔም ላይም አንተም ላይም ዴቭ ላይም ሮባ ላይም እየደረሱብን ያሉ ነገሮች ነበሩ። ቤተሰቦች ዛሬም እንግዲህ አሁን ሄደን እኔና ቴዲ ሄደን የምናገኛት የእስኬ ዘመድ አለች፣ የቅርብ ዘመድ ማለት ነው። እስኬን አይተዋል አይደለ? ሰሞኑ ምናምን ነገር አለችኝ። አዎ በጣም ነው የደነገጥኩት። በስልክ ትላንትና ማታ ስታወራኝ ማለት ነው ደውላልኝ ነበረ። ብዙ ጊዜ ያው ከእስኬ ጋር ስለምናሳልፍ እኔም በጣም ሰው ልጅቷን አውቃታለሁ። የእስኬን ዘመዶች አውቃቸዋለሁ አብዛኞቹ ማለት ነው። እና እስኬ የደረሰበትን ነገር አይተሃል ምናምን አለችኝ። አዎ ሪል ግን ታሞ ይመስልሃል? የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ።
ስልክም እንደ አጋጣሚ እየደወለች ነበረ ቴዳ ጋርም ማለት ነው። እንዳልኳችሁ በጣም ትንሽ የገረመኝ ነገር ያው መታመሙን ያው ቤተሰቡ ስለሆነች አሁን የቅርብ ዘመዶቹ እየተመላለሱበት ከስራ ውጭ ባለበት ሰዓት ላይ እየሄዱ የሚጠይቁበት ነገር ነው ያለው። ከኔ ጋርም እንዳልኳችሁ በተወሰነ ደረጃ እንተዋወቃለን እና በስልክ አንዳንድ ነገሮችን በጣም የሚያጠራጥሩ ነገሮችን ነገረችኝ። ያ የነገረችኝ ነገር ምንድን ነው እስኬ ላይ የደረሰበት ነገር አሁን እኔ እንደውም የሆነ ሰዓት ላይ ቁጭ ብዬ ማታ ሳስብ የነበረው እነዛ በፊት ተሰርቶበት እነሱ ነገሮች አሉ አይደለ? በፊት ተደርጎበት የነበሩት እነዛ ነገሮች ተመለሰበት ወይ እያገረሸበት መጣ ወይ? ምክንያቱም እንደዛ ነበር ሳስብ የነበረው ጸበል ላይ ምናምን አሁን ቢዚ ትንሽ ስለነበረ ጸሎት ምናምን ማድረጉ እንዳለ ነው። ግን ወደ ጸበል ቦታ ትንሽ እየሄደም ስላልነበረ እያገረሸበት እየተመለሰ መጣው የሚል ነገር ውስጥ የነበረው ሲያድሱትም እኮ በነገራችን ላይ ድጋሚ ይመጣል እኮ እንደዛ ነው እየተሰማኝ የነበረው። በነገራችን ላይ እኛ ቤተሰቦቻችን በዚህ እንደዚህ አይነት ነገር ቆሻሻ ነገር የምናምን ሰዎች አይደለንም፣ በፈጣሪ የምናምን ሰዎች ነን። ለዛም ነው ዛሬ በብርታት ቁጭ ብለን ነገሮችን እንድንሰራና ከእናንተ ጋርም እንደዚህ እየተገናኘን ነገሮችን እንድንፈታ እያደረገን ያለው ማለት ነው። ግን ዞሮ ዞሮ ያው ሴጣን እንግዲህ ምንጊዜም መሬት ላይ ስልጣን አለው አይደለ? ለፈቀደለት ሄዶ ላረገበት ያው ሰዎችን መጉዳት ይችላል። ዞሮ ዞሮ እኛ በጸሎት ቤተክርስቲያን በመሄድ ሙስሊሞች መስጂድ በመሄድ ሁላችን ቤተሰቦች የምንቃወመውን ነገር የምንከላከለውን ነገር እንከላከላለን። ስለዚህ እየነገረችኝ የነበረው ነገር ምንድን ነው ያው ዞሮ ዞሮ በአካል ተገናኝተን እንደምናወራ ነግራኛለች። አሁን ሄደን እሷን ነው የምናገኘው። የአክስት ልጅ ወይ አክስት እንደዚህ ነገር ናቸው። ኦኬ። እና በአካል ግን ታውቃታለህ? አንድ ሁለቴ በአካል አንድ ሁለቴ ነው ያየኋት። አንድ ሁለቴ አይቻታለሁ በአካል። ዞሮ ዞሮ ግን የምታውቀው ነገር ምንድን ነው ስላት አግኘኝና አውራኝ። በስልክ ምንም አልነግረህም፣ አግኘኝና አውራኝ። ታሟል አይተዋል? አዎ ታሟል። የበፊት እንትኑ ያመመው እሱ አግርሽቶበት ምናምን እንዳይሆን ስላት ኖ እንደዛ አይደለም፣ አገኘኝና አውራኝ። እኔ ኤግዛክትሊ እማቀው ነገር አለ ስለደረሰበት ነገር አሁን በጆሮ የገባው ነገር አለ ያለችኝ። እኔ በዛ ሰዓት ሌሊቱን ሁላ ተነስቼ ብሄድ ደስተኛ ነበርኩኝ፣ ግን መሆን ስለማይችል ነው። አሁን ቀጥታ ምንድን ነው የምናደርገው? ትሄዳ ቀደም እየነገርኩ ነበረ ለቤተሰቦች ይህንን ነገር እንደ መግቢያ ለመንገር ነው። ቀጥ ብለን ተያይዘን ሄደን የአክስቴ የእስኬን ዘመድ እስቲ የምትነግረን ነገር እንስማትና ለእስኬ መፍትሄ ማምጣት የምንችለው ነገር ካለ ዞር ዞር እንበልና ተጣድፈን መፍትሄ ለማምጣት እንሞክር። ግዴታ የምትለው ነገር ካለ ቤተሰቦቻችን ያው ታውቃላችሁ፣ አንዳችን ስንጎዳ ለአንዳችን፣ አንዳችን ስንረታ ለአንዳችን እየተደጋግፍን ነውና የምንዘልቀው። አሁንም ቢሆን ደግሞ ከዚህ በፊትም ተፈጥሮ እንደነበረው ያው ልክ እንደ ከዚህ በፊቱ ባይሆንም ልክ እንደዛ ባይሆንም ጉዳቱ ትንሽም ቢሆን ያለበትም ነገር እያገገመ እየባሰበት እየሄደም ቢሆን እኛ ከጎኑ እስካለን ድረስ እስኪም ምንም እንደማይሆን እኔ ቃል እገባላችኋለሁ። በክሩም ስም በምንሰራውም ስራ ስም ቃል እገባላችኋለሁ። ምንም የሚጎዳበት ነገር አይኖርም። ካለበትም ሁኔታ ይበልጦ ነው ደግሞ አገግሞ ጤነኛ ሆኖ ወደ ስራው እንደሚመለስ እኔ ሙሉ ለሙሉ እርግጠኛ ነኝ። የእስኬም ደግሞ ፍላጎት አለ። በነገራችን ላይ የእስኬ ፍላጎት ደግሞ ከኛ ከምንፈልገው በላይ እጥፍ ነውና ለስራው ያለው ጉጉት፣ ለስራው ያለው ፍላጎት ያው እኛም የእሱ ተከታዮች አይደለን፣ እሱ አይደለ ወደዚህ ነገር ያመጣል። ስለዚህ የኛም ግዴታ ነው። አሁን እንግዲህ እንዳለን አቤል ወንድማችን እንግዲህ የእስኬን ዘመድ ሄደን አናግረናት መቀው ነገር አለ ብለናለች። ቤተሰቦቼ ሄደን አጣርተን ደግሞ የእሷ የምንነግረንም ነገር ሰምተን እኛም በምርመራችን ከዚህ በፊት በምናደርጋቸው ምርመራዎች እንግዲህ ታግዘን ወደ ውጤቱ እንደርሳለን ብለን እናስባለን። ዛሬ ባንደርስበት ነገ እንደርሳለን፣ ነገ ባንደርስበት ከነገ ወዲያ እንደርሳለን። ቤተሰቦች አንተኛም በነገራችን ላይ ዛሬ እዚህ ነገር ላይ ሳንደርስበት እነሱም እየተኙ አይደለም፣ እኛም አንተኛላቸው። ቤተሰቦቻችን ቀጥ ብለን ሄደን አሁን የእስኬን ዘመድ አግኝተናት አንድ መፍትሄ ለማምጣት እንሞክራለን። ቤተሰቦች እንደተለመደው ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ እግዚአብሔር ይማር በሉልን። እስኬን እንደዚህ ብታረጉም ሁሌም እናንተ ስለሆናችሁ በርታቶቻችን ከስር እንደዚህ አድርጉ በሉን። ላይክ፣ ሼር፣ ሰብስክራይብ አይረሳ። አብራችሁን ቆዩ። እንግዲህ ቤተሰቦቻችን ያው ቀደም ባልናችሁ መሰረት እዚህ ጋር እህታችንን የእስኬን ዘመድ ለማግኘት መተናል ማለት ነው። እስቲ
ምንድነው የተፈጠረው ነገር ከእስኬ ጋር ተያይዞ የሚለውን ነገር ለማውራት ነው የመጣ ነው። እንዴት ነሽ እህቴ? ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ናችሁ? አለን። ያው በተወሰነ መልኩ እንግዲህ እኔና አንቺ 1-2 ቀን ይመስለኛል እንተዋወቃለን። ቴዲንም ታውቂዋለሽ? አይ በስም ነው ተገናኝተን አናውቅም። በአካል አላውቃትም። ኦኬ እኔስ አውቃታለሁ። ያው ለቤተሰቦቻችንም ለቴዲም ስምሽን? እኔ ሮዛ እባላለሁ። እሺ ሮዛ፣ ከእስኬ ጋር ያለሽ ዝምድና ምንድን ነው? አክስቱ ነኝ። አክስቱ ነሽ? ኦኬ እስቲ ቴዲ የምጠይቃት ነገር ካለ እንጀምር። ያው እንግዲህ ምነግራችሁ ማወራችሁ ብዙ ነገር አለ ብለሽናል። ከእስኬም መታመም ጋር የሚገናኙ ነገሮች ነው ማውቀው ብለሽናል። እንግዲህ ያው እኛ የመሰለን የነበረው ከሌላ ነገሮች ጋር ከሌላ ወገኖች ጋር የተያያዘ ነገር መስሎን ነበረ የጠረጠርነው። እኔም አቤልም ያንን ነገር ነበር ስንጠረጥር የነበረው። አንቺ ግን አሁን ጥርጣሬያችንን አስቀይረሽን ሌላ የተፈጠሩ ነገሮች አሉ፣ ማውቀው ነገር አለ፣ የሰማሁት ነገር አለ ብለሽናል። ያው መጀመሪያ ይህንን ነገር ከመንገርሽ በፊት ይህንን ነገር ከመጀመራችን በፊት እንዴት ነው ከእስኬ ጋር ያላችሁ ቀረቤታ? አንቺና እስኬ ምን ያህል ትቀራረባላችሁ? ምን አይነት ግንኙነት አላችሁ የሚለውን ነገር እስቲ እንደ አክስት ምን አይነት ደረጃ ላይ ነው ያላችሁ ሁለታችሁ የሚለውን ነገር ብትነግሪኝ ደስ ይለኛል። ከእስኬ ጋር ይኸውልህ አብሮ አደግነን፣ አብረን አንድ ላይ ነው የተማርነው። በቃ እንዴት ልበል፣ እንደ አክስትነትም ሳይሆን አክስት ማለት ወጉ አይቅርብኝ ነው እንጂ እህትና ወንድ ማለት ትችላለህ። በጣም እንዴት ልበልክ፣ ለሰው ሟች ራሱ ተርቦ ሌላን ሰው የሚያበላ ይሄ አሁን አድጎ ሳይሆን ሊያውም በትምህርት ቤት ራሱ በቃ አንድ ሰው ከራበው ለነሱ አጉርሶ የሚጨርስበት ወቅት ነው የነበር ነው ማለት ነው። በጣም እኔ እንጃ እስኬ ይሄ ገባውን ህይወት አልልም፣ ለኔ ከብደኛል። በጣም ሟች ነው። ሰፈር ውስጥም አንድ ለአሮጊቶችም ለትልልቅ ሰዎችም ጎንበስ ቀና ብሎ ያለውን ነገር ራሱ አግዞ አሁን ስራ ይዞ ራሱ በራሱ ብሮች እያሉት ራሱ ለብዙ እናቶች ትልልቅ ሰዎች ራሱ የሚረዳ ሰው ነበረ። ይሄ አጋጣሚ እንደዚህ ይገጥማል ማለት ከባድ ነው። እንዴት ልበልክ፣ እስኬ ማለት በቃ የሁሉም የአንድ ሰው ግለሰብ ልጅ ሳይሆን የህብረተሰቡ ልጅ ማለት ትችላለህ። ለሁሉም ጋር ነው በቃ ይሄ ይገባኛል ነው በቃ ይሄ ይሰማኛል ግዴታዬ ነው ብሎ የሚወጣ ልጅ ነበረ። የዛሬን አድርገው እንደዚህ መሆኑ ለእኛ በጣም ከባድ ነው ከምንም በላይ። ኦኬ ባንቺና በሱ ውስጥ ያላችሁ ቀረቤታ ማለት ጓደኛ ነን፣ በጣም ቤስት ጓደኛ ነን። እኔ የምልህ በጣም እንዴት ልበልክ፣ እንደ እህትና እንደ ወንድም እኔ የገጠመኝን ሚንሶች አማክረዋለሁ። በቃ ከበፊትም ጀምሮ እስቲል ቶ ጓደኛ ራሱ ከያዝኩኝ ይሄ ብዬ አማክረዋለሁ። እሱም በቃ ጥሩ ነገሩን እንዲህ ነው ብሎ እንደ እህትና እንደ ወንድም በጣም ይመክረኛል። አጓጉል ነገር ውስጥ ቦታ እንዳልገባ ይመክረኛል። እስቲል ራሱ አሁን በራሴ የሆነ ነገር ስራ ተቀጥሬ እንድሰራ አይፈልግም። በራሴ ራሱ ሚንስ ስራ ጀምሬ እንድሰራና እንድቀጠርና እንድሰራ ነው የሚፈልገው። በቃ መቀጠር የሚባል ነገር አይፈልግም። እኔ እንድቀጠር አይፈልግም። በራሴ ተነሳስተሽ ስሪ። በቃ እኔም ብቻ ሳይሆን እኔ ስጋው ስለሆንኩ ብቻ ሳይሆን እንደነገርኩ ነው ጓደኞቹንም ስቲል ጓደኞቹን ብቻ ሳይሆን ደግሞ የጓደኞቹን ቤተሰብ በቃ እሱ ነው ልጅ የሚመስልክ ለሰፈር ሰዎች ማለት ነው። በቃ በየቤት አመት ባል በመጣ ቁጥር ብዙ ነገር ያደርጋል። በቃ ብዙ ነገር ከምንምና ምንም በላይ ነው። እንዴት ይሄ ብለህ አንዳንዴ ቃላት የሚያጥርክ ነገር የለም። ለአንድ ሰው የሆነ ነገር ለመስጠት ቃላት የሚያጥር ነገር እንደዛ ነው። በጣም አሪፍ። እንግዲህ ቤተሰቦቻችን አሁን የደረሰበትን ነገር ብላ ካሜራ ከማብራታችን በፊት የነገረችን አንዳንድ ነገሮች አሉ። ወደሱ የምንመጣ ነው የሚሆነው። ከዛ በፊት ግን ትንሽ ያው ስለ እስኬም እየነገረችን ስለነበረ ቤተሰቦቻችን እናንተ መስማት የምትፈልጉት ነገር ስለሆነ ነው የተወሰነ ነገር ያኔም እንግዲህ ትዝ ይልሻል ታሞ የነበረበት ጊዜ ነበረ። ከተወሰነ ጊዜያቶች ከአንድ ወር ምናምን በፊት እኛም እናንተም ሁላችንም ተጨንቀን የነበረበት ጊዜ ነበረ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ
እየነገርሽኝ የነበሩት ነገሮች ነበሩ። እኔም አሁን እየጠየቅኩሽ የነበሩት ምንድነው ከእስኬ ጋር ተያይዞ ያው ላለመደጋገምም ከእስኬ ጋር ተያይዞ እስቲ ያኔ ጠፍቶ በነበረበት ሰዓት እስቲ ምን አይነት ስሜት ውስጥ ነበራችሁ ያንቺ ቤተሰቦች? በጣም ጭንቀት ነበር። በቃ ያልሄድንበትና ያልገባንበት የለም። አብሶኔ ይገኝበታል ያልኳቸው ማለት ጓደኞቹን ያውቃቸዋለሁ። ጓደኞቹ ጋር አጠያይቄያለሁ፣ ብዙ ቦታ አጠያይቄያለሁ። በቃ ይሄ የምትለው እንቅልፍ ራሱ እስከ ማልቀስ ደረሳ። በእውነት ነው የምነግርህ፣ እስከ ማልቀስ ደረጃ እንቅልፍ እስኪነሳኝ ድረስ ማለት ነው። እንደውም እኔ አጋጣሚ አይምሮዬ ላይ ሲጀመር ደግሞ እናንተም አልመጣችሁም። ባይገርም እንዴት በቃ በጭንቅ ሰዓት ደግሞ ያ ነገር ትዝ አይልህም። በቃ ፎከስ ያደረኩት የሱ መጥፋትና መጥፋት ላይ ብቻ ነው። እናንተም ትዝ አላላችሁኝ። በቃ እንዴት ልበልክ እንጃ። ህይወት ይሄ መራራ እስኪሆንብክ ድረስ በቃ ጭንቅ ክብድ ብሎ ለማን የምታዋየው ራሱ ግራ ገባል። ሁላችንም ተሰብስበን የምናደርገው አጣን። ሁላችን በየፊናችን ተከፋፍለን በየቦታው ብናይም ምንም አማራጭ የለም። እንደውም እኔ እናንተ አጋጣሚ ሰርች ሳረግ የነ መስፍኔን ፔጅ ሳይ ነው አጋጣሚ በቃ እነ መስፍኔን ፔጅ ሳይ ብዬ እንትን አልኩኝ እንጂ በእውነት እናንተ ራሱ አይምሮ ላይ አልመጣችሁም። ከመጨነቄ ከመንትን ከማለት የተነሳ ብቻ ከባድ ነበር ጊዜው። ማልፍ የለም አለፈ። ሲቀጥል ደግሞ እናንተም ብዙም ኮንታክት ከኛ ጋር እንዲያረጋ አትፈልጉም። ይደውልልኝ ነበር አጋጣሚ ደግሞ እሱ ጸበል ምናምን ያለ ሰዓት ማለት ነው። ሮዛም ጸበልማ በነበረበት ሰዓት ሳይሆን ጸበል ከመሄዱ በፊት ነው አይደል? ከመሄዱ በፊትማ ጸበል ከሄደማ በኋላ ማንም እኮ አላገኘው። እኛም ኢቭን አላገኘነውም። ያጋጠሙንም ነገሮች ነበሩ በሰዓቱ እንግዲህ ከተመለሰም በኋላ ያው ከጸበልም ከተመለሰ በኋላ የተወሰነ ጊዜ በዚህ አጋጣሚ ላንቺም ቤተሰቦችም በተለይ የሚያውቁት ነገር ስለሆነ እዚህ ጋር ከሰው ጋር እንዳይገናኝ ፈልገን የነበረበት ዋናው ምክንያት ምንድነው? እስኬ ሲጎዳ እስኬ በጣም የተለያዩ በደል ሲደርስበት የነበረው በገዛ ጓደኞቹ፣ በገዛ ቤተሰቦቹ፣ በሚያምናቸው በስራችን ዙሪያ በነበሩት በካሜራማኖች፣ በአይቲ ባለሙያዎች፣ በተለያዩ ሰዎች ነው እስኬ ላይ በደል ሲደርስ የነበረው እና ለዛ ነው እንዳትገናኝ ስናረግ የነበረው እንጂ በነገራችን ላይ እንደዚህ ቁጭ ብለን በምናወራበት ሰዓት ካሜራን በሌለበት ሰዓት ማለት ነው ስለ ሮዛ የተለያዩ ነገሮችን ነግረኝ ነበረ። የራሷን አሁን ስትናገራቸው የነበሩት ነገሮች ነበሩ። የራሷን የተለያዩ ስራዎች የራሷን ቢዝነስ እንኳን ብትሰራ ወጣት ናት ምናምን በጣም ጎበዝ ናት ታታሪ ናት ምናምን ይለኝ ነበረ። ዞሮ እስቲ ወደ ዋና ጉዳያችን ከእስኬ ጋር ተያይዞ እንመለስና ዋናው የመጣንበት ጉዳይ ያ ስለሆነ ቴዳ እስቲ ምንድን ነው አንቺ ጥርጣሬ መጣብሽ እኛ እንድንሰማው እኛ እንድናውቀው ካሜራ ይዘንም ቁጭ ብለን እንድናይ ስለፈቀርሽልን እያመሰገንም ማለት ነው። ምንድነው እስቲ ደረሰበት የምትዩ ነገር እስኪ ጋር ማቀው ምክንያት አለ ነው ያልሽኝ? እምልህ ውስጥ የሆነ ጥርጣሬ ነገር ነበረ። አንዳንዴ ደግሞ ጥርጣሬ ነገር ኖሮ መናገር ለሰው ማውራት ከባድ ነው። የሚጨበጥና የሆነ በጆሮ ከሰማሃው ነገርና እርግጠኛ ነገር ሲሆን ስታወራ ልክ ነው። ግን ይሄ ጥርጣሬ ላይ ሆኖ ግን ይሄ ያልተረጋገጠ ወሬ ከማውራት ብዬ ነበረ። ሳይ እህቴ ላይ ትንሽ የሆነ ነገር ሳላይ አልቀርም ማለት እህቴ ማለት እህቴ ላይ የሆነ ነገር ሳላይ ማለት ከእስኬ ጋር የተገናኘ ነገር ነው ወይስ? ከእስኬ ጋር የተገናኘ ምንድን ነው ያየሽው ነገር? እምልህ እህቴ ማለት እንዴት ልንገርክ? ምልክ አሁን ይሄን ነገር እኔ ልጎዳበት እችላለሁ። እኔ ጎዳበታለሁ በጣም ነው የምነግርክ። ግን አሳልፈኝም ስሰጥ ለራሴ ከብደኝ። ግን እስኪ ማለት ለኔ በጣም ከማንም ከምንም በላይ እንደ ከእናትም ከአባትም በጣም ለኔ የሚያስብልኝ እኔ እንድጎዳ የማይፈልግ ሰው ነው። እኔም ደግሞ እሱም የንጹሃን ነገር እንዲነካበት አይፈልግም። ገብቶሃል? ያስተማረኝና አብሮ ከስር መሰረቴ እንዲያድግ የሚፈልገው ነገር እውነታውን እንጂ ስላለኝ ነው። በእስኬ ጉዳይ ላይ ነው ማለት ነው አሁን እህቴ ላይ ያየሁት ነገር ምናምን የምትይው? ትንሽ ጥርጣሬ ናየው። እህቴ አስመሳይ ነች ባይዘው አንተን ስታይ እኔም በነገራችን ላይ የተወሰነ አውቃታለሁ ያንቺ ታላቅ እህት ማለት ነው። ግራን የገባኝ እንጃ። እሺ በቃ አስመሳይ ነች። እንዴት ልበል? ማናችንም አንድ ነገር ልንገርህ እንጂ ሁለታችንም ስንሆን አንድ ላይ ወይ እኔ ወይ አንተ እንደምሳሌ ነው የምነግርህ። የማንም ያንተ እንጀራ አለ ያንተ እንጀራ እኔ አልበላው ገብቶ ካላ አው ምሳሌ አድርገሽ ግን አሪያ ሆነሽ ሂጂ ያስኬዳልኝ። እቴ ከበፊትም ጀምሮ ስትሰድባቸው ልጆቿንም ሁሉንም ስትሳደብ እስቲ እዩት እስቲ ያ የት ይደርሳል የማይባል እዩት ከየት ተነስቶ ፍጥነቱ እንኳን እናንተ የሱን ያክል ቅንጣት አትሆኑ።
ብላ ነው የምትሰድበው። ማለት እንደዛ ብላ ስትናገር እንደ ምሳሌ እያደረገችው ነው ወይስ እንደ ምሳሌ አይደለም? እናንተን ከረፈፎች እሱ እንኳን ኳላችሁ ተነስቶ ዝም ብሎ ሄደ። እናንተ ይሄንን ምን ሰራችሁ ብላ በቃ እኔ እንዴት ልበል ትቀናበት ነበር ማለት ነው። በጣም እጅግ በጣም ከምንም በላይ ትቀናበት። እውነትሽን ነው። ያንቺ ታላቅ እህት በእውነት ነው የምነግርህ እንዴ? የእሷ ታላቅ እህት በደንብ ነው እንጂ ማውቃት ምን ሆናል? የእስኬ ዘመዶች ማለት ነው። የተወሰነ ጊዜ አግኝቻታለሁ። አስመሳይ ነች። ምን አይነት ነበር ሁኔታ ውስጥ ታገኛት እንዴ? እኔ ግራ ነው የገባኝ። ቴዳ አስመሳይ ነች ከማንም ምንም በላይ በቃ እኔ ውስጤ ራሱ አሁንም ምንም ጥርጣሬም ያለው በጣም ውስጤ ራሱ የእሱ እንደዚህ መሆን ላይ የእሷ እጅ ሳይኖርበት አይቀርም። እሷና ድጋሚ ደግሞ አጎት ተብያለ አንድ ዘመድ አለ ወንድ የሚመላለስብን ቤታችን። በቃ ከእሷ ጋር ሲሆኑ በቃ አንድ ላይ ነው የሚያወሩት። አፍላፍ ገጥመው ነው የእውነት ነው የምነግርህ። በቃ እውነታውን ከተናገርኩ አይቀር እንደዚህ ያበጠ ይፈንዳ። ሀቅ ነው የምነግርህ። እሺ እንደዚህ ልትይ የቻልሽበት ምክንያት አሁን ሲያወሩ ሰምቻለሁ። ምንድን ነው የሰማሽው? ብዙ ነገር በቃ ይሄ ማለት አልፈልግም እንጂ ሲያወሩ ሰምቻለሁ። ስለሱ መውደቅን ነው የሚፈልጉት ሁል ጊዜ ማለት ነው። እኔ ብዙ ሌላ ሰው ነው የጎዳው ብዬ ሌላ ሰው እኔ ራሱ ስንትና ስንት ሰው ሄጄ ተናግሬያለሁ። አሁን እኮ እየነገርሽኝ ያለሽው ስለ መሰረት ነው እየነገርሽኝ ያለሽው። በእውነቴን ነው የምነግርህ። እጅግ በጣም ግራ እየገባኝ ነው። እስቲ ማለት እስቲ ተጨባጭ ነገር በጆሪ ልንገርህ። አሁን በቃ ብዙ ነገር ስለሱ እንዲህ ደግሞ አልተገኘም። ይሄ ቢመጣ ራሱ ምንም አይሰራም። እንኳን ያልተገኘ እንኳን በጠፋ ያኔ በጠፍቶ በነበረ ሰዓት ማለት በጠፋ እንኳን ባልተገኘ ይሄ ሁላ ነገር ለምን ምን አድርጎ እሱ እኮ የራሱን ህይወት ነው እየቀየረ ያለው አይደል? ይረዳታል ከምንም በላይ ልጆቿ እንኳን እንደሱ ይረዳታል ከማንም በላይ። ነገርኩህ እኮ ቅድም መጀመሪያ እንደነገርኩ ማለት ነው። ልጁ የአንድ ሰው ግለሰብ ልጅ አይደለም፣ የህዝብ ነው። በቃ የህዝብ ማለት ይችላል። ለሁሉም ነው። ያ ቤትም ያገባኛል፣ ያ ቤትም ያገባኛል። በቃ ጓዳችሁ የማንም ቤት ጎዶሎ ባዶ ሆኖ ማየትን አይፈልግም። የማንንም እንባም ሲከፋቸው ራሱ ማየት አይፈልግም። ለምን? እሺ አጎትየውስ ታዲያ ምንድነው? ከአጎትየውም ጋር ሲዶልቱለት ነው ሲጀመር አሁን ጥሎብኝ ራሱ እሱን አልወደውም። አጎትየው ማለት ዘመድ ነው፣ አልወደውም። ጥሎብኝ እሱም አይወደውም። እስቄም ብዙም አይወደውም። ደስ አይለውም። እዚህ ጋር ይቅርታ ቤተሰቦቻችን፣ ቅድም አንድ ነገር እንግዲህ ከካሜራው ሳይበራ በፊት ስትነግረኝ የነበሩት ነገሮች ነበሩ። ካሜራ ከመብራታችን በፊት ማለት ነው። የመሰረትን በጣም ግራ እየገባኝ ያለ ነገር ስላለ ነው። አንድም የነሱ ዘመድ አለ እስኬ ብዙ ነግሮኝ የማያውቅም ማለት መናገር የማይፈልግበት ምክንያት እኔ ይገባኛል። ይሄ ሰውዬ አጓጉል ስራዎችን ይሰራል። ይሄ ጥንቆልና ድብትርና እስኪ እንደዚህ የሚያጋለጣቸው ሰዎች አሉ አይደለ? የሱ ዘመድ ነው፣ የራሱ የእስኬ ዘመድ ነው። እና በዛ የተነሳ እንደማይግባቡ እየነገርሽኝ ነበር። እየመጣሁልህ ነው እኮ። እሺ እና በቃ እስኪ ከበፊትም ከልጅነት ጀምሮ ይፈራዋል። እንደዚህ አይነት ነገር አንድ እምነት ኖሮት ወይስ ደግሞ እንደዚህ አይነት ነገር ምንድን ነው የሚያደርገው? ከበፊትም ጀምሮ ሲጀመር ይጠላዋል እስኪ ማለት ነው። ከልጅነት እምልን እና እሱ ቤስት ፍሬንድ ነን በቃ በጣም ማለት ነው። ከስጋም አልፎ በጣም በቃ እንደ ቅርበት በጣም ጓደኛ ነን። ሁሉንም ነገር ሚስጥር እንደነገርኩ ከቀደሙ አንወሻሽም። እሱም የኔ ነገርኛ እኔም የኔ ራሴ እነግረዋለሁ። ከልጅነት ጀምሮ ይሄ ነገሩ ሲያደርግ ያየዋል። ይታወቃል። ሲያደርግም ያያልኝ፣ ምንም ሲልም ያያል ማለት ነው። እና ይጠላዋልኝ በዚህ ምክንያት ሰፈር ውስጥም ሲወራበት ይሰማልኝ፣ ይጠላዋልኝ። እና ሲያየው በቃ እንዴት ልበልክ አይወደውም። እንዲህ ነው የሚነዝረው። ወይ እሱ ካለ ቁጭ ካለ ከመጣ እሱ ጥሎ ይወጣልኝ እና አይወደውም። እኔ ውስጤ የፈራው የጠረጠረው ነገር ሀቁን የምነግርክ ነገር የእስቄ መጎዳት ላይ ሁለቱም አሉበትኝ። ምንድን ነው እስቲ ማለት ለመጎዳት ሲዶልቱ ሲያወሩ ሰምቻለሁ እያልሽ ነበረ። ምንድን ነው ያ ነገር? አክስቴ አሁን አትወድም ነገር ያለው በቃ ይሄ ሰው ሲያልፍለት የማይወድ ሰው ታውቃለህ? አሁን የእሷ አክስት እህቴ ማለት ነች። በቃ ምንድን አረጉበት የምትይ ነገር ማለት ቅድም ያልሽኛል አይደል? አሁን የፈራሁት ምን እንደሆነ ልንገርህ። አሁን በዛ አሁን እንለያያለን። አሁን በእኛ አሁን እኔና ሲስተር በእናቱ ወገን ነን ያለ ነው። እሱ ደግሞ በአባትየው ነው። ተረዳኸኝ? በአባቱ ወገን ነው። ይሄ ልጅ ብዙ ጊዜ ሲጎዳ ነበር። እና እንደዛ ነው እንትናችን ማለት ነው። ለዛ ስለሆነ ሁሉ ጊዜ አይወደውም። እንደ ይሄ መተቶች ምናምን የሚደራረግ የሆነ ነገር የሚያጨሻቸው ብዙ ነገሮች አሉ። ያንን ደግሞ እስቄ አይፈልግም። እኔ ውስጤ ሲጠረጥር ያለው ማለት ነው እሱም እንደማይወደው ያውቃል አጎትየው። በቃ ይሄንን ነገር አድርገውበት ነው እግሩ ከመሬት ተነስቶ ዝም ብሎ ወጋኝ ተብሎ እንደዚህ የሚኮንበት ታሪክ የለም። አጎትየውስ ምንድነው ስሜቱ? ለእስኪ ያለው ስሜት
አይ በቃ ብዙም አይወደውም ይሄ ልጅ ጠላኝ በቃ እሱም ያም ስለሚጠላው እሱም ጠልቶት ነው ያለው አማራጭ ማለት ነው። ሲቀጥል አሁን እስቄ ማለት ውስጡ ንጹህ ነው የዋ ነው በራሱ ተፍጨርጭሮ የሚያድግ ልጅ ነው። ስለዚህ በቃ ከሚጠበቅበት በላይ አግኝቷል። በቃ እንዴት ልበልክ ሰው ከራሱ አልፎ ተርፎ ለሰው የሚረዳ ሰው ነው። ስለዚህ በእንደዛ ደግሞ ማንም የሚወድ ታሪክ የለም የሚወድ ሰው አለ ብያለሁ። ስለዚህ ሁለቱም እህቴም ብትሆን አጎትዮም ቢሆን እርግጠኛ ነኝ በእንደዚህ በእስቄ መሆን ላይ እጃቸው አለበት። እንግዲህ አሁን እነዚህን ሰዎች እኛ በተቻለን አቅም ሄደን ለመመርመርና እውነታነቱን ለማረጋገጥ እንሞክራለን። በትክክል አሁን ተጨባጭ ማስረጃ ነው እኛ የምንፈልገው። እሺ በጆሮሽ ሰምተሻቸዋል? እኔ ሰምቻለሁ። በስልክ ሲያወሩ ነው ወይስ ቤት መጥተው? ቤት ይመጣል። አጋጣሚ እኔ ውስጥ ገብቼ ተኝቻለሁ ያለው አልመሰላቸውም። ከዛ ቆልፌ ነው የምተኛው ልጆች እንዳይረብሹኝ ብዬ ቆልፌ ነው ውስጥ ጓዳ ነው የተኛሁት። የሌለው መስሏት ከፍታ ነው የገባችው እሷ። እሱም መጣ ስለዛ ልጅ ጉዳይ ምን ጉዳይ አለክ ምን አዲስ ነገር አለ ተባባሉ ማለት ነው። ሲል ኧረ ምንም እንደዛው እንደጠፋ እንደቀረ ነው ሰይልም አድርጎት በቀረ እኔማ አጃይ መጀዜ ራሱ ይላል አጎትዮ ደግሞ የሚያወራ አጃ መጀዜ ራሱ አልወደደውም አልፈለገውም ይላል። ከዛ ብቻ በቃ የሆነ ሰዓት ደግሞ ድምጻቸውን ቀንስ አደረጉት። የሆነ በቃ ራስ ምታት ነው ራሱ ባንድ ይለቀቀብኝ ስለሱ ሲያወሩ ሰምቻለሁ። እና የሆነ ኬዝ ደግሞ ባይኖር ምንም ነገር ሊያወሩ አይችሉም። ሪያሊቲውን ነው የምነግርህ። ስለሱ የሆነ ነገር ባይኖራቸው እንደዚህ ሲቀጥል ደግሞ ስታስበው እግሪን የሚለው ልጁ ትንጥ ነገር ወቅቶት የሁላ ቀን መታመም ምን የሚያስኬድ ነገር አለ? በቃ አሁን እኛም ምን እያሰብን ነበር ከቤተሰቦቻችን ጋር ቀደም ስንነጋገር ነበረ። ምንድን ነበር እኛ እያሰብን የነበር ነው ከዚህ በፊት በተፈጠሩ ኬሶች ምክንያት የተጎዳ ነበር እኛ እየመሰለን የነበረው እሱ ነገሩ እያገረሸ ድጋሚ እየተነሳበት ነበር መስሎን እየነበረው። አሁን ደግሞ አንቺን በመናናገርበት ሰዓት ነገሩ ወደ ሌላ እየሄደና ወደ ቤተሰብም እየሄደ እንደሆነ ነው እየነገርሽን ያለው። እንዴት ነው ከዚህ በፊት ደግሞ ሲያደቡበት ደባ ሲያደርጉበት ሲያሴሩበት የተለያዩ ነገሮች ብቻ ከሱ ጋር ያላቸውን ጥላቻ የሆነ የሚያስታውቅ ነገር ሲያደርጉ አይተሻቸው ታውቂያለሽ ከዚህ በፊት? እኔ እንደውም ከዚህ በፊት እንዴት ልበልህ አሁን እህቴ ለሱ መሬት ይነጠፍለት ቄጤማ በቃ ይጎዝጎዝለት ነው የምትለው። በቃ ምንም ለስቄ በጣም ነው እንዴት ልበልህ አንተን ካየች እርበትበት እኔን ወይኔ ለእኔ ባረገው እንዲህ በሆን ዞር ስትል ደግሞ በደፋው የያዘው በሽታ በጨረሰው በቃ እህቴን ከኔ በላይ ጠንቅቄው ማያውቃት ሰው የለም። ሀቁንም ነገርክ ነገር ማለት ነው። በቃ አስመሳይ ታውቃለህ አስመሳይ በቃ ሲጀመር ድንጋዩን ዳቦ ነው ብላ ካወራችክ በአፏ ከቀባችክ በቃ ዳቦ ነው አለቀ ታሳምናለች። እና አስመሳይ ነች። እኔ ይቅርታ አድርግልኝ ፎከስ እንድታደርጉ የፈለግኩት ማለት ነው ምልክ ከሱ ጋር ከአንድም ሁለት ቀን ተገናኝተናል። በቃ ፎከስ የምታደርግ ከርቀት አይደለም። ጠላት ምን ጊዜም ከሩቅ አይመጣም ከቅርብ ነው። ስለዚህ እዚህ ጋር አጠገቧ ያሉትን ልጆች ታጥና እነዚህን ታጥናለን። በቃ እኔም የሱ ሀቅ የሱ እንትን ነገር የሆነ ነገር ሳይሆን እንዲቀጥልብኝ አልፈልግም። ተረዳኸኛ? እሺ አንቺስ ደግሞ ከእህትሽ ጋር ምንም አይነት ጸብ የለም? ምንም አይነት ግጭት የለም አንቺና እህትሽ ማለት? እንዴት ልበል በማንስማማበት በኩል እኔ እስኬን ስል አትወድም ምንድን ነው አስሬ እሱን የምትይው እኔ እኮ የእናትሽ ልጅ እኮ ስጋሽ አለው ለእኔ እስቲ እንደሱ ለሱ እንደምትቆርቆሪ ለእኔ እስቲ ቅንጣት ያክል አስቢልኝ ተቆርቆሪ ለልጆቼ ማስቢ ምናምን ትላለች። እምልህ ሳላስብ ቀርቼነት አይደለም። ሰው ደግሞ አብረህ ያደግክበት ሰው ደግሞ ሲሆን ደግሞ ሞር እንግዲህ እንዴት ልበልክ ከቀረበ ሰው ጋር ነው ልትቀራረብ የምትችለው። በስቄ እኔ እንትን አልልም። እኔው እናንተ እኔ ምረዳችሁ ከጎናችሁ ምረዳችሁ እንትን ካለ አንግል ካለ አሁንም እጄ ዝግጁ ነው ሬዲ ነኝ። እኛም ይሄንን ነው የምንፈልገው። ቤተሰቦቻችን እንግዲህ እንደተመለከታችሁት ነገሩ ትንሽ ከበድና ጠመዝመዝ እያለ እየሄደ ነው እያስቸገረ ነው እየሄደ ያለው። ነገር ግን ያው አንድ ነገር ላይ በደረስን ቁጥር አንድ ስቴፕ ወደፊት እየሄደን ነውና እየተራመደን ነውና ነገሮቹ ላይ እንደርሳለን ብለን እንደውም ካሰብ ነው በተሻለ ፍጥነት ምን ሄር ነው የሚሆነው። ያው እንግዲህ ዛሬም እንዴት ነው የምናደርገው ቤት ውስጥ ያለውን ነገር በደንብ ቼክ ማድረግ አለብን። ምክንያቱም አሁን አንቺ በነገርሽን ነገር ብቻ ተመርኩዘን ሄደን አክስት የእስኬንም አክስት ያንቺን እህት ማለት ነው ሄደን እሷንም ማናገር አንችልም። እንዲሁም ደግሞ አጎትየው እሱንም እንግዲህ ሄደን ዝም ብለን ከመሬት ተነስተን አንቺ በነገርሽን ነገር ተነስተን ሄደን ማናገር አንችልም። ስለዚህ ምንድነው የምናደርገው ቤተሰቦቼ እንደተለመደው እንደሌላው ጊዜ እንግዲህ
እሷ ድብቅ ካሜራ ይዛ ወደ ቤት እንድትሄድ እናደርጋታለን። ድብቅ ካሜራው ላይ የምንመለከተው ነገር ይኖራል። ልብሷ ላይ ነው ለጥፈን እንግዲህ ወደ ቤቱ እንድትሄድ የምናደርገው። ከዛ ከነሱ ጋር የሚኖሩሽ ዲያሎጎች ይኖራሉ፣ ንግግሮች ይኖራሉ። ያንን ንግግር እንግዲህ ደግሞ ይዘን ማስረጃ ሊሆን የሚችል ነገር ይዘን ወደዛ ቤት የምናቀራ ነው የሚሆነው። ቤተሰቦቼ እንግዲህ ይህ ነገር ከበድ እያለ እየጠጠረ እየከበደ እየሄደ ነው። እናንተ ደግሞ ሀሳብ አስተያየታችሁን እንድጽፉልኝ እፈልጋለሁ። ኮመንት ላይ ገብታችሁ ይህንን ነገር አስተካክሉ፣ ይሄ መንገድ ጥሩ አይደለም፣ ይሄ መንገድ ደግሞ በጣም ልክ ነው የምትሉትን ነገር ኮመንት ላይ እንድታስቀምጡልን እንፈልጋለን። ቤተሰቦች እስከዛው ድረስ አብረን እንቆይ። ሰላም ቤቶች መሲ እንዴት ነሽ? ሰላም ነው ወይ? የት ሄደሽ ነው? አለን ወጥቼ ነው። እንዴት ነሽ? ውሎ እንዴት ነበር? አሪፍ ነው። ቆንጆ ነው፣ እግዚአብሔር ይመስገን። ስሚኝማ ወይ የዛ ልጅ ነገር ዝም አልሽ እንዴ? ሄደሽ ጠየቅሽ? ማን ነው? እንዴት ማን ነው? እስኪ ነው ምን ሆነ? ተሽሎታል ነበር እንዴ? ቢሻለው አንቺ ምን ሆነሽ ነው ሄደሽ የማትጠይቂው? ምን አስበሽ ነው ግን? ኧረ ደህና ነው። ምን ይሆናል? ምን ሆነ? አሞታል እኮ እግሩን ስንቀን ሲሰቃያል ነበር እንዴ? እያየሻል እንዴ? ከጸበል ወጣላሉ እንዴ? ምንድነው? ተሽሎት አልወጣም። በጣም አሞታልኝ። ምንም የኔ ጌታ ምናምን አያስፈልጉም። ሲቀጥል ደግሞ ያ ሰውዬ ይሄ ወንዶሰን ነው ምናምን የሚባለው እግራ በዛ። ምንድነው ሀሳባችሁ እናንተ ግን? ለኔ ግን ግራ እያጋባችሁኝ ነው እዚህ ቤት። ተረጋጊ እንጂ ምን ሆነሽ ነው? ምንድነው የምትይው? መረጋጋት ምናምኑን እሱን ታዩና ንገሪኝ። እኔ እየጠየቅኩሽ ያለውን ብቻ መልሽልኝ። ምንድነው የምትፈልጊው? ምን ነው? 10 የተመላለሰ ይሄ ሰውዬ በሰላሙ ነው ወይ? ዘመዳችን አይደል? ዘመድ ቢሆንስ ግር ማብዛቱ ምንድነው? ይሄን ያክል ከስቄ ጋር ደግሞ አይዋደድም ወይስ እናንተ የሰራችሁት ሴራ አለ? በይ ሌላ ነገር እንትን ብለሽ አይደለም በሁለታችሁ መሀል ደግሞ የሆነ ነገር ሳይኖር አይቀርም። አለቀ። እስቄ ላይ የሆነ ነገር የደነፋችሁት እናንተ ናችሁ። ያ መተታም ሰውዬ እስኪም እኮ እኔ እኮ አክስቱ እኮ ነኝ። አክስቱነት ምናምንነት እና ቢሆንስ አክስቱ ብትሆኝ እስከዛሬ ድረስ የደረሰበትን ደረጃ እንኳን አልጠየቅሽም። አልፈልግም እንደዚህ አይነት ነገር። እሱም ቢሆን ዘመድ ነው፣ ይመጣል። ለምን እኮ መገናኘታችሁ ለምን ሆነና ነው? በሁለታችሁ መሀል የምትገናኙት እኮ እስቄ ነው እኮ። ይኸውልሽ መሲ ይኸውልሽ ታላቂ ነሽ፣ አድምጪ። እየነገርኩሽ ነው አሁን ሌላ ነገር እንትን ብለሽ መተሽ ከሆነ እኔ የማውቀው ነገር የለም። ምንም ነገር አድምጪኝ መጀመሪያ። እኔ ማንንም መጉዳት የምፈልግ ሰው አይደለሁ። እሱን አውቃለሁ እኮ። ይሄ ቅመማ ቅመምሽን ወሬ ይኩን እኮ አውቀዋለሁ። እንደ ልጆቼ ነው የማየው መስኪ ማለት እንደ ልጆቼ። መሲ አድምጪኝ። እንደ ልጆችሽ ብታዩ ሄደሽ አንደኛ ትጠይቂው ነበር፣ አሬንጅ ታረጊው ነበር። የደረሰበትን መሲ ማድመጥ እንደማመጥ የደረሰበትን ሁኔታ ሄደሽ ቀስ አድርገሽ ትጠይቂ ነበር። ሁለተኛ ደግሞ ማለት ነው እስቄን የምታገዩልሽ በሁለታችሁ መሀል እስቄ ነው ያለው። ስለዚህ ሊያገናኛችሁ የሚችለው እስቄ እንጂ ሌላ ሰው የለም። አለቀ። እሱ እዚህ ቤት እግር ማብዛቱ ምንድን ነው? እዚህ ቤት 10 ከሚመላለስ እስቄን ሄዶ የት እንደደረሰ ደረጃ መጠየቅ ያቅተዋል እንዴ? ንገሪኝ እንዴ። እኔ እሱን የማውቀው ነገር የለም። እኔ እኮ ለምን ይመላለሳል? ይሄ መተተኛ ነው። ምን አድርጊ ነው የምትይው እኮ? ለምንድን ነው ቤት ውስጥ የሚመላለሰው? ዘመድ ነው፣ ውጣ ልለውም ይመጣል። ዝምድናው ለእኛ እኮ አይደለም ለስቄ ነው። አለቀ። እኛም ቢሆን ዘመድ አይደለም ከስቄ ጋር ነው ይሄ ነገር ሊገናኝ የሚችለው። ስቄ ለውሻ ውጣ ብያለ አባረረው። ስለዚህ ይሄ መተተኛ እሱ ነው የሆነ ነገር ስቄን ያስደረገው። አለቀ። አዎ ወይ ደግሞ እናንተም እጃችሁ ሳይኖርበት አይቀርም። ሌላ ነገር ልትናገር ይፈልገሽ ከሆነ እረፊ ነግሬሻለሁ። ምንድነው? እንደውም እሄዳለሁ እኔ አሁን ሂጅ ጠይቄው እመጣለሁ። ማንን? እኔ ስልሽ ነው ቁጭ በይ። እውነታ ሲነገር እንደዚህ አትሽሽ። ቁጭ በይና አውሪኝ። ነገርኩሽ። ቁጭ በይና አውሪኝ። አለቀ። ይሄ ልጅ እግር አበዛ። ለምንድን ነው ያበዛው? ይሄ ወንዶሰን ነው ምናምን የምትይው መተተኛ እዛ ለራሱ እንኳን የማይሆን እኛ ቤት ምን ፈልጎ ነው የሚመጣው? ዝምድናውን ከፈለገ እዛው ውጪ፣ እዚህ ቤት አያስፈልግም። አለቀ። ሲቀጥል ደግሞ እኛን 10 እየመጣ በፍጹም እኔ እንደዚህ አይነት መሲ ትሰሚኛለሽ? እኔ እንደ ልጄ ነው የማየው አልኩሽ። በቃ እስኪ እንደ ልጄ ነው የማየው
እንደ ልጅሽ ብታዩማ ለሰኮን ሄደሽ ትጠይቁ ነበር። አለቀ። አይ በቃ አንቺ ሲጀመር ምንድነው እውነታው ሲነገርሽ አትሽሻ አትሽሺ እኮ እውነታው ሲነገርሽ አትሽሺ። በቃ ይሄ መተተኛ ምንድነው የሚያስፈ ታውቂያለሽ። ነገርኩሽ። ይሄ መተተኛ ነው። በቃ የሆነ ነገር የተደረገው እሱ ነው። አለቀ። ሁለታችሁም ኬዝ አለባቸው። በቃ ነገርኩሽ። አትሂጂ። እውነታውን ሲወራ አትሂጂ። ቁጭ በይና አውሪኝ በስርዓት። ነገርኩሽ። እንትን አለኝ እኔ አሁን እጄ ጠይቀዋለሁ። ልጅ ነው ማንን? በቃ የታለ የታለ? በቃ ለነገሩ እሺ፣ እውነታው ሲነገርሽ ያምሻል። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ ቤተሰቦቻችን ያው በትንሹም ቢሆን እያያችሁት ነበረ የመሰረትንና የሮዛን በስኬ ጉዳይ ላይ ተያይዞ ማለት ነው። እኛ አውቀን ነው ቅድም ትሄዳ እንዳላችሁ የሆነች የተወሰነች እንኳን ፍንጭ እና የተወሰነች እንኳን መረጃ ብናገኝ ብለን ነበረ የላክናት ማለት ነው። ትንሽዬዋን ድብቅ ካሜራ ሁል ጊዜ እንደምናደርገው ወንጀለኞችን፣ ሴረኞችን ለማግኘት ለማጋለጥ እንደምናደርገው እንግዲህ አንዳንድ ንጹሃኖች ላይ ለመመርመር እኛ ከመሄዳችን በፊት እንልካለን የተወሰነ መረጃ ካገኘን ብለን ማለት ነው። አሁን ላይ እንግዲህ ምንም አይነት ያገኘነው መረጃ የለም። ስለዚህ እዛ ቤት ላይ ምንድን ነው ያደረግነው? ፍንጭ እንኳን ካላገኘን ለሮዛ አሳይተናታል። እንዳያቸዋት ነው እንግዲህ ነገሮችን የምትረዳ ልጅ ናት። ደግሞ በጣም ቀላል ነገር ነው። የተወሰነች ትንሽዬ ድብቅ ካሜራ ነበረች። እሷን ከቤቱ በር በኩል በላይ ላይ ቁጭ እንድታረገው ነግረናታል። ባልናትም መሰረት እንግዲህ ቀጥታ ያችን ካሜራ ቁጭ አርጋታለች። አሁን አክስትየዋ እንግዲህ አሁን ስኮፓችን የሚሆነው እነዚህንና የተባሉትን ሰዎች መከታተል ነው። እኔ እስኬ ጋር አልነበርኩም። አክስትየዋ እስኬን ልጠይቅ ብላ እስኬን ሄዳ አግኝታው የታመመበት ቦታ ላይ እንግዲህ ቤቱ ደርሳ እንደተመለሰች ተነግሮናል። ወደ ቤቷ እንደተመለሰች ማለት ነው። እስቲ እኛ እንሄድና እዛ ቤት ላይ ከቻልን አንዳንድ ጥያቄዎችን ታቀኛለች። የተወሰነ ጊዜ ታቀኛለች። እንግዲህ እንደ ሌሎቹ ሰዎች እንደምናደርገው ኢንተርቪው ምናምን ብዬ የምገባባት አይነት ሴት አይደለችም። ምክንያቱም ስራችንን የምንሰራውን ስራ ጠንቅቃ ስለምታቅ የምትሸወድ አይነት ሴት አይደለችም። ስለዚህ ዝም ብዬ እስቲ ልሂድና እኔ ላዋራት አንዳንድ ነገሮችን ከስኬ ጋር ተያይዞ የምትመልስልኝ ነገሮች ካሉ የምናገኛቸው ፍንጮች ውስጥ ቤት ውስጥም ሊሆን ይችላል። ከዛም በኋላ ደግሞ ድብቁን ካሜራ እንዲቀጥል ነው የምናደርገው። በድብቁ ካሜራ ደግሞ ቤቷ ውስጥስ ማን ይመጣል፣ እዛ ቤት ውስጥስ ምንድን ነው የሚደለተው የሚለውን ነገር ለማየትና ለማጣራት እስኬንም የሚሻልበትን መንገድ በየፊናችንም ሁላችንም እኔም ሮባም ዴቭም ቴዲም ነው እንዲም ሁሉም ክሯችን ሁላችንም እየተሯሯጥን ያለ ነው። እንግዲህ ኮሜንት ሴክሽን ላይ ከስር እንደተለመደው አሁንም እስኬን እግዚአብሔር ይማረ በሉልን። ላይክ፣ ሼር፣ ሰብስክራይብ አይረሳ። አብራችን ቆዩ።